وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، إخوتي وأخواتي في الله، يقول الله تبارك وتعالى في محكم تنزيله: الرحمن علم القرآن خلق الإنسان علمه البيان. ጌታችን አላህ ስብሓነሁ ወተዓላ በቁርአኑ ምን ይላል? አርረሕማን ዓለመ አልቁርአን። አርረሕማን ነው ተፈቀደው ከሰው ልጅ ውስጥ ቁርአንን ያስተማረ፣ ኸለቀል ኢንሳን እንዲሁም የሰው ልጅ ፈጠረ፣ ዓለመሁል በያን በያን ገለጻን አስተማረው። ገለጻ በአንደበት ሊሆን ይችላል፣ ገለጻ በጽህፈት ሊሆን ይችላል። ዓለመሁል በያን በያን አላህ ስብሓነሁ ወተዓላ ከዋለልን ኒዕማዎች ውስጥ አንዱ ነው። ይሄ አንደበት ወይም ምላስ በዚህ በኩል አላህ ስብሓነሁ ወተዓላ ከዋለልን ትልልቅ ኒዕማዎች ውስጥ አንዱ ነው። አፎን ወደ ነጥቡ ከመግባቴ በፊት አላህ ስብሓነሁ ወተዓላ ዲን አልኢስላምን ሰጥቶ በዚህ ሰዓት በርካቶች በተለያየ በማይረቡ ነገሮች ላይ በተጠመዱበት ሁኔታ እኛን በዲን አልኢስላም እንድንሰባሰብ እንድንተዋወስ ያደረገን ጌታ ምስጋና ይገባው። ወደ ነጥቤ ስመለስ አላህ ስብሓነሁ ወተዓላ ከዋለልን ትልልቅ ኒዕማዎች ውስጥ የአንደበት ኒዕማ ነው፣ የገለጻ ኒዕማ ነው፣ የምላስ ኒዕማ ነው። ምላስ በኸይርም በሸርም ብዙ ነገር ላይ ልታልፍ ትችላለች፣ ብዙ ቦታ ልትሰማራ ትችላለች። ኸይር ለተጠቀመባት ትልቅ ኒዕማ ነች፣ ካልሆነ ደግሞ ትልቅ መጥፊያ ነች። አላህ ስብሓነሁ ወተዓላ ምን ይላል? ወለቀድ ኸለቅና ልኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ። በእርግጥም የሰው ልጅ ፈጠር ነው። ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ ነፍሱ የምትወሰውሰውን በውስጥ የምታናገረውን በእርግጥም እኛ እናውቃለን። ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ እኛ በእርግጥም ይላል አላህ ስብሓነሁ ወተዓላ ለሰው ልጅ ከደምጋኑ ጅማት የበለጠ ለሱ የቀረብንን ሁለ ነገሩ በእኛ ክትትል ስር ነው። ኢዝ የተለቀል ሙተለቅያን ተቀባዮች በሚቀበሉ ጊዜ ተቀባይ የሆኑት መላእክት ማለት ነው። ዐኒል የሚኒ ወዐኒ ሽማል ቀዒድ በቀኝም በግራም የተቀመጡ ሆነው የሰው ልጅ የሚናገረውን የሚመዘግቡ ማ የልፊظ ሚን ቀውሊን ከንግግር አያወጣም ኢላ ለደይህ ረቂቡን ዐቲድ በሱ ዘንድ ተቆጣጣሪዎች ቅርብ የሆኑ ተከታታዮች ያሉ ቢሆን እንጂ። ስለዚህ እነዚህ በኸይርም ይሁን በሸር የምናወጣው የምንናገረው አላህ ስብሓነሁ ወተዓላ ያስቀመጣቸው የመደባቸው መላእክት አሉ የሚከታተሉን። ስለዚህ ይህንን ኒዕማ የምላስን ኒዕማ በአግባቡ ካላዋልነው በሸር እየጠመድነው ከሆነ የምንጎዳበት እንዳይሆን ዲን አልኢስላም ያስቀመጣቸው ህግጋት አሉ፣ ገደቦች አሉ ልንከታተላቸው የሚገባ። እናም ምላስ አላህ ስብሓነሁ ወተዓላ ለኸይርም ለሸርም በኸይርም ከተሰማራች የምንመነዳበት ካልሆነ ደግሞ የምንጠየቅበት እንደሆነ ደግሞ ደጋግሞ አሳስቦናል። በተለያየ አቅጣጫ ምላስ ሁለት ጫፍ ልትሄድ ትችላለች። በአንድ አቅጣጫ ምላስ መዳኛ ትሆናለች፣ ምላስ መድህን ትሆናለች። መልእክተኛው ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢኸይሪ አዕማሊኩም ከስራዎቻችሁ በላጭ የሆነውን አልነግራችሁምን? ወአዝካሃ ዐንደ መሊኪኩም ከንጉሳችሁ ከጌታችሁ ዘንድ የጠሩ የሆኑ ስራዎቻችሁን፣ ወአርፈዒሃ ፊ ደረጃቲኩም ከስራዎቻችሁ ደረጃዎቻችሁን ከፍ የሚያደርጉ የሆኑትን፣ ወኸይሩን ለኩም ሚን ኢንፋቂ ዘሀቢ ወልወሪቅ ወርቅና ብር ከመለገስ በላይ የበለጠ የሆነውን፣ ወኸይሩን ለኩም ሚን አን ተልቀው ዐዱወኩም ፈተድሪቡ አዕናቀሁም ወየድሪቡ አዕናቀኩም እንዲሁም ጠላቶቻችሁን ገጥማችሁ ጅሃድ ወጥታችሁ በሱ መንገድ ተሰማርታችሁ አንገታችሁን ተመታችሁ ሸሂድ ከምትሆኑበት ወይም የጠላቶቻችሁን አንገት የምትቀነጥሱበት ከሚሆንበት የበለጠ አልነግራችሁም ወይ? ቃሉ በላ እንዴት አይንገሩን እንጂ አላህ መልእክተኛ ሆይ አሉ። ቃለ ዚክሩላሂ ተዓላ ከፍ ያለውን አላህን ማውሳት ነው አሉ። ዚክሩላህ ከምላስ ውጤቶች ውስጥ ወርቃማ ውጤቶች ውስጥ አንዱ ነው።
በዚህ መልኩ በዚህ ደረጃ የተገለጸው ትልቅ ኸይር ስራ የምላስ ውጤት ነው። በምላስ የሚፈጸም ነው። በምላስ አዝካር ይፈጸማል። በምላስ ቲላወት አልቁርአን፣ በምላስ ዳዕዋ ይፈጸማል። አምር ቢልማዕሩፍ ነህይ አኒል ሙንከር ይፈጸማል። በምላስ ከሰዎች ጋር እንግባባለን፣ ሐሳባችንን እንገልጻለን፣ ጉዳያችንን እንፈጽማለን። ይሄ አላህ Subhanahu Wa Ta'ala በምላሳችን በኩል እንድንፈጽማቸው ያደለን ትልቅ ጸጋ ነው፣ ትልቅ ኒዕማ ነው። በዚህ መልኩ ለተጠቀመበት ምላስ ትልቅ ኒዕማ ነው። ምን ያህል በዚህ መልኩ ተጠምደናል፣ ምን ያህል በዚህ ላይ ያለን የሚለውን ራሳችንን ማየት ነው። ይሄ ካልሆነ ደግሞ በሌላ ጫፍ ምላስ መጥፊያ ልትሆን ትችላለች። ምላስ ሁሉ ነገራችንን የሚያንኮታኩት ዱንያ አኺራችንን የሚያጠፋ ሊሆን ይችላል። ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ብን ጀበል ረዲየላሁ ዐንሁ ምን ያሏቸው? አላ ኡኽቢሩከ ቢሚላኪ ዛሊከ ኩሊሂ፣ ይህን ሁሉ ማጠንጠኛውን አልነግርህም ወይ ነው ያሉት። ትልልቅ የሸሪዓ ህግጋትን ከእሳት መዳኛ ጀነትን ማግኛ የሆኑ ሰበቦችን ከተናገሩ በኋላ አላ ኡኽቢሩከ ቢሚላኪ ዛሊከ ኩሊሂ፣ ይህን ሁሉ ማጠንጠኛው ይህን ሁሉ የምታሳካበትን አልነግርህም ወይ አሉ። ቁልቱ በላ ያ ረሱላላህ ይንገሩኝ ስላቸው ፈአኸዘ ቢሊሳኒሂ ወቃል፣ ምላሳቸውን ከያዙ በኋላ ምን አሉ? ኩፈ ዐለይከ ሃዛ፣ ይህንም በራስ ላይ ሰብስበህ ያዝ አሉ። ቁልቱ ያ ነቢየላህ ወኢና ለሙአኸዙነ ቢማ ነተከለሙ ቢህ፣ በምንናገረው እንያዛለን እንዲህ አልኳቸው፣ እንጠየቃለን ወይ? ቃለ ተኪለትከ ኡሙክ፣ እናትህ ትጣህ አሉ። ወሀል የኩቡ ናስ ፊ ናር ዐላ ውጁሂሂም አው ቃለ ዐላ መናኺሪሂም ኢላ ሐሳኢዱ አልሲነቲሂም፣ የሰው ልጅ በፊቱ ወይም ባፍንጫው ጀሃነም የሚደፋው የምላሶቹ ውጤቶች እንጂ ሌላ ነው ወይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምላስ ጀሃነም መግቢያ ሊሆን ይችላል ማለት ነው። ምላስ የወደፊት ህይወታችንን መጻኢ ዕድላችንን የሚያጨልም ሊሆን ይችላል። አካላችን ሁሉ አጠቃላይ ከምላስ ሸክዋ ያሰማል፣ ስሞታ ያሰማሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ለይሰ ሸይኡን ሚነል ጀሰድ ኢላ የሽኩ ኢለላሂ አልሊሳን ዐላ ሒደቲሂ፣ ከአካል ውስጥ ምላስን በስልነቱ የማይወቅስ የአካል ክፍል የለም ብለዋል። አካላት ጣጣው እንደሚተርፋቸው ስለሚያውቁ የምላስን ጉዳይ ይወቅሳሉ፣ ይጨነቃሉ፣ ያነሳሉ ነው ያሉት። ስለዚህ እንደ ሙስሊም ምላሶቻችንን መቆጣጠር ይጠበቅብናል። በምላሳችን የተለያዩ ጥፋቶች ላይ ከመውደቅ እንድንጠነቀቅ፣ ሌሎች ላይ አዛ ከማድረግ። ለምሳሌ አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲሂ፣ ሙስሊም ማለት ሌሎች ሙስሊሞች ከምላሱም ከእጁም የታቀቡ ሰላም ያገኙበት ነው ያሉት። ከምላሳችን ምን ያህል ሰው ሰላም አግኝቷል? በምላሳችን ጦር እየተወጋ የለም ወይ? ክብሩ እየተጠለሸ እየተጎደፈ በተለያየ አቅጣጫ እየተወጋ የለም ወይ? ከቤተሰብ ከጎረቤት ከዘመድ አዝማድ ከጓደኛ ከሌሎችም በግለሰብ ደረጃ በብሔር ደረጃ በቡድን ደረጃ በምላሳችን የምናጨዳቸው የሉም ወይ? ሙስሊም ማለት ሌሎች ሙስሊሞች ከሱ ምላስ አዳ ከጁ ፈተና ሰላም ያገኙበት ነው የተባለው። ይሄ ነው ሙስሊም ይሄ ነው ሰላማዊነቱ ነው። በምላሳችን ሰላማዊነት አለን፣ በእጃችን ሰላማዊነት አለን። ቆም ብሎ ማየት ያስፈልጋል። የምንናገረውን ሁሉ መገምገም ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም إن العبد ليتكلم بالكلمة من رضوان الله لا يلقي لها بالا يرفعه الله بها درجات، بملاس አንዳንዴ ቀላል የመሰለን ኸይር ስራ ያላሰብነው ትልቅ ደረጃ ሊያጎናጽፈን ይችላል። አንዳንዴ ደግሞ ብዙ ትኩረት ያልሰጠን ያልተጨነቅንበት ጥፋት ሁለት ሀገር የሚያጨልም አደገኛ አንጦሮንጦስ ውስጥ የሚከተል ሊሆን ይችላል። ይህንን ነው ነብዩ ሰለላሁ ዐለይሂ ወሰለም የገለጹት። ኢነል ዐብደ ለየተከለም፣ ባሪያ አንድ ባሪያ ይናገራል፣ ቢልከሊማ በሆነች ቃል ሚን ሪድዋኒላህ የአላህን ውዴታ የምታስገኝ የሆነችን ላ ዩልቂ ለሃ ባለን የሚገባትን ያክል ደረጃ ትኩረት ያልሰጣት ነች። ኸይር ነች፣ ኸይርነቷን አስቧል፣ ግን በዛ መጠን የታደርሰኛለች ብሎ ያላሰባት يرفعه الله بها درجات، الله በሷ ሰበብ ስንትና ስንት ደረጃዎች ከፍ ያደርገዋል ብለው የተናገሩበታል። በሌላ ጫፍ ደግሞ وان العبد ليتكلم بالكلمه من سخط الله، አንድ ባሪያ እንደዚሁ የአላህን ቁጣ የምታስከትልን ቃል ይናገራል። لا يلقي لها بالا፣ እንደዚሁም ጣጣዋን በሚገባ ትኩረት ያልሰጣት የሆነች يهوي بها في جهنم ውስጥ በሷ ሰበብ ይምዘገዘጋል ነው ያሉት። እንደዋዛ የምንጥላቸው ቃላት ህይወታችንን የሚያጨልሙ እንዳይሆኑ ቆም ብሎ ማሰብ ያስፈልጋል።
ቀላል የመሰሉን ነገር ውጤታቸው ከባድ ሊሆን ይችላል። አላህ Subhanahu Wa Ta'ala إذ تلقونه بألسنتكم بملاسوቻችሁ በምትቀበሉት ጊዜ وتقولون بأفواهكم ما ليس لكم به እንዲሁም በአፎቻችሁ ስትናገሩት ما ليس لكم به علم እውቀቱ በሌላችሁ ጉዳይ ላይ وتحسبونه هينا ቀላል አድርጋችሁ ታስቡታላችሁ وهو عند الله عظيم እሱ ግን ከአላህ ዘንድ ከባድ የሆነ እንዲህ አይነት ነገር መፍራት ያስፈልጋል። እንደዋዛ ያቀለል ነው አላህ ዘንድ ግን እጅግ የሚያስቆጣ የሆነ ባላሰብነው መልኩ ብዙ ነገር የሚያደርሰን ቃል ሊወጣን ይችላል። ከዘር ጋር ተያይዞ ከግለሰብ ጋር ተያይዞ ከቤተሰብ ጋር ተያይዞ ከሚስት ጋር ከባል ጋር ተያይዞ የምናወጣቸው ቃላት ሙስሊም የሆነ ሰው ንግግሩን ይፈትሻል ይመዝናል። ስለዚህ ምላሶቻችንን ለጥፋት የሚዳርጉን ከአላህ ጋር የሚያጣሉን ለእሳት የሚዳርጉን እንዳይሆኑ የምንናገረውን ነገር ማሰብ ያስፈልጋል። ከተለያየ አቅጣጫ በምላስ የሚፈጸሙ በርካታ አይነት ጥፋቶች ይኖራሉ። ውሸት ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አየቱል ሙናፊቅ ثلاث የሙናፊቅ ምልክቶች ሶስት ናቸው ካሉ በኋላ እንደ ጠቀሱት ምንድነው? اذا حدث كذب ሲያወራ ይዋሻል ያሉት በምላስ የሚፈጸም ጥፋት ነው። ምን ያህል ከዚህ ጥፋት ርቀናል? በማይረቡ ተልካሻ ምክንያቶች ለማሳቅ ብለን ሌሎችን በሚበድል ሁኔታ የሰዎችን ሐቅ እየደፈጠጥን የተበደርነው ካለ ለመደበቅ ምን ዋሻቸው የሉም ወይ? ያለ ምክንያት ወይም በጥፋት ላይ የምናጠፋቸው ምን ዋሻቸው? ነብዩ ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢአክበር الكبائر ከከባባድ ወንጀሎችም የበለጠ የከበዱትን አልነግራችሁም? ምን قالوا بلى يا رسول الله እንዴት አይንገሩን እንጂ አሉ። فقال الاشراك بالله بالله ማጋራት وعقوق الوالدين የወላጆችን ሐቅ መቁረጥ وقول الزور የሐሰት ንግግር አሉ። أو قال وشهادة الزور ወይም ደግሞ የሐሰት ምስክርነት አሉ። ሌላ ቦታ ላይ እንደተጠቆመው ተደግፈው ነበር የነበሩት ተስተካክለው ከተቀመጡ በኋላ ምን ነው ዝም ባሉ ብለን እስከምናስብ ድረስ እየደጋገሙ አላ وقول الزور وشهادة الزور ያሉ ደጋገሙ። ይሄ እጅግ ዘግናኝ ይሄ እጅግ አስደንጋጭ ሰግጣጭ የሆነ ጥፋት በምላስ የሚፈጸም የምላስ ውጤት ነው። በሐሰት መመስከር በሐሰት መናገር የመሳሰሉ ውሏችንን መቃኘት ነው። በርካታ ነገሮች እየዋሸሉ ውሸት ላይ ምን ወድቅበት ሁኔታ ሰበቡ ቀሏል። በዚህ ዘመን የውሸት አጃቢ ምን ሆነበት ሁኔታ الغيبة ሌላኛው ደግሞ ሐሜት ይፈጸማል በምላስ። الله سبحانه وتعالى ሐሜት ምን ብሎ ነው የገለጸው? ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه አንዳችሁ ሌላውን አይማ አንዳችሁ የወንድሙን ስጋ መይተን ፈከሪህቱሙሁ ከሞተ በኋላ ልትመገቡት ትወዳላችሁ ትጠሉታላችሁ አታደርጉትም። ልክ እንደዚያ የወንድምን ስጋ ያውም ሞቶ ትበላላችሁ። የእንስሳ የሚበላ እንስሳ እንኳን ስጋ በክት የሆነ አይበላም። የወንድማችሁን ስጋ መብላት ትወዳላችሁ ወይ? ያውም የሞተ ወንድማችሁን። ይሄ በለጠ ጸያፍነቱን እየገለጸልን ነው። ወተቁላህ ኢነላህ ተዋቡ ረሒም ይላል አላህ ስብሓነሁ ወተዓላ። ሌላ ነሚማ ከአንድ ቦታ ሌላ አቅጣጫ ነገሮችን ማዋሰድ ማጋጨት ሰዎችን ማቀያየም ነገር መውሰድ ነብዩ ሰለላሁ ዐለይሂ ወሰለም ላ يدخل الجنة قتات ነው ያሉት። ነገረኛ የሆነ ሰው ነማም የሆነ ሰው ጀነት አይገባም ነው ያሉት። ይሄ ምላስ ውጤት ነው። ምላስ እጅግ በርካታ አደገኛ ነገሮች አሉ ከጀነት የሚያስተናክሉ ወደ እሳት የሚያደርሱ። ኩፍርያት አሉ፣ ክህደቶች፣ ሽርክያት፣ ንፍቅና ሌሎችም ጸያፍ በርካታ ወንጀሎች ይኖራሉ። የሰዎችን ምስጢር ማውጣት ለምሳሌ መልእክተኛው ሰለላሁ ዐለይሂ ወሰለም የሙናፊቅ ምልክቶችን ሲዘረዝሩ አንዱ የጠቀሱት ምንድነው? ኢዛ ቱሚነ ኻነ ሲታመን ይክዳል ነው ያሉት። በምስጢር የታመነ አካል ከሚስቱ ጋር የፈጸመውን ቢያወጣ ውጭ ላይ ሄዶ ለጓደኞች ሊያወራ ይችላል። ጓደኛው የነገረው ምስጢር ለሌላ ሄዶ ሊዘራ ይችላል። ይሄ የሙናፊቅ ምልክት ነው። ሲታመን ይከዳል ነው የተባለው። አማናውን ይበላል ነው የተባለው። የምላስ ውጤት ነው። ምላሳችን በዚህ በኩል ምን ያህል ጠብቀነዋል? ያልጠበቅነው ያላሰብነው ቀዳዳ ከፍተን ከሆነ በጊዜ መዝጋት ያስፈልጋል። ሌሎችን መሳደብ ማንቋሸሽ ሲባቡል ሙስሊም ፍሱቅ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊምን መሳደብ ፍሱቅ አመጽ ነው ያሉት። ከሸሪዓ በሸሪዓ ላይ መሸፈት ማመጽ ነው ያሉት።
ሌሎችን መራገም እንደዚሁ ልጆች ሊሆን ይችላል ወላጆች ጓደኛ ሌሎችንም አካላት መልእክተኛው ሰለላሁ ዐለይሂ ወሰለም ለዕኑል ሙእሚኒ ከቀትሊሂ ብለው ነው የገለጹት እንደዚሁም በማይመለከተን ነገር ላይ መላሶቻችንን መጥመድ ይሄን ከኢስላም አደብ ጋር የሚሄድ አይደለም እስልምናችን የጎደፈ የቆሸሸ ሲሆን ነው እንዲህ ታካሄድ የሚኖረን من حسن اسلام المرء تركه ما لا يعنيه ከአንድ ሰው እስልምና ማማሩ ምልክቱ ውስጥ የማይመለከተው መተው ነው በግልባጩ ስንመለከተው በማያገባው ላይ በብዛት መስመጡ በሌላ በኩል ኢስላሙ ምን ያህል የጎደፈ እንደሆነ የሚያሳይ ነው ጥንቃቄ የሌለው ባገኘው ሁሉ የሚያቆሽሽ ነው እምነቱን ማለት ነው ስለዚህ በተለያየ አቅጣጫ ቆም ብሎ ማየት ያስፈልጋል ክርክሮች እንደዚሁ በስራቸው ምንም ፋይዳ የማይገኝባቸው እንቶ ፈንቶ ክርክሮች ጉንጭ አልፋ ሞግቶችን መጠንቀቅ ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም አነ ዘዒም ببيت في ربض الجنة እኔ በጀነት ዳርቻ ላይ ቤት ሊኖረው ዋስ ነኝ አሉ لمن ترك المراء وإن كان محقا ባለ ሐቅ እንኳን ቢሆን ክርክርን የተወሰው ማይገባር ስበርስ ልብ ለልብ መራራቅን መጋጨትን የሚያስከትል በተለያዩ ጉዳዮች በኳስ የሚከራከራለ በፖለቲካ የሚከራከራለ በዘር የሚከራከራለ እንደገናም ፋይዳ በሌለው ቦታ ላይ በሃይማኖትም ሊሆን ይችላል የሚከራከረው ከንቱ ከሆነ ፋይዳ ከሌለው አይደገፍም እንደዚሁ ማለት ነው الفجور في الخصومة በሙግት ላይ በክርክር ላይ አመፀኝነት አይኑን ግንባር አድርጎ መሟገት ሌሎችን በሌሉበት መወንጀል የሰዎችን ንግግር እየተመዘዙ ያላሰቡት መለጠፍ የመሳሰሉ በዲን ጉዳይ ላይ ይፈጸማል በሌሎች ጉዳዮችም ይፈጸማል አቡ ሁረይራ ረዲየላሁ ዐንሁ ምን ይላሉ كان رجلان في بني اسرائيل متواخيين ከበኑ እስራኤል ውስጥ ሁለት በብዙ ነገራቸው የሚቃረኑ የተለያየ አቅጣጫ የሚጓዙ ሰዎች ነበሩ አሉ فكان احدهما يذنب والآخر مجتهد في العبادة عنده ወንጀል የሚያዘወትር ነው ሌላው በዒባዳ የሚጣጣር የሚታገል ነው فكان لا يزال المجتهد يرى الآخر على الذنب ይሄ በዒባዳ የሚጣጣር የሆነው ሰው ያንኛውን ሁሌ ወንጀል ላይ ነው የሚመለከተውና እባክህ አቅሲር ይለዋል ተቆጠብ ከዚህ ስራ ይለዋል በተደጋጋሚ ይሄን ካለው በኋላ فوجده يوما على ذنب ወንጀል ላይ ያገኘው ከዛስ አቅሲር አለው ሰውዬ ተቆጠብ ከዚህ ነገር ታቀባለው ሰውየው ምን አለ ያንኛው የሚያምፀው የሚያጠፋው خليني وربي ከጌታዬ ጋር ተወኝ አለ በጌታው ላይ እምነት አለው አመጽ ላይ ግን የተሰማራ ነው ተወኝ ከጌታዬ ጋር ለጌታዬ ተወኝ አለ አቡ ዒስታ علي رقيبا በኔ ላይ ተቆጣጣሪ ተደርገ ተልከሃል እንዴ አለ ይሄ ቃል ጤነኛ አይደለም ነገር ግን ያኛው በዒባዳ የሚታገለው ምን አለው والله لا يغفر الله لك አለው በአላህ ይሁንብኝ አላህ አይመርህም አንተን አለው አው لا يدخلك الله الجنة ጀነትን ያስገባህም አላህ አለው ሁለቱንም አላህ ወሰዳቸው ቀጥሎ ሞት ነው የሚመጣው ሄዶ ከዛስ وإذ قال